ዘንድሮ ነው እንግዲህ አንዳንዴ ለነገር የምንቸኩል ሰዎች ወይም ለነገሩ ታሎ የምንወስን አንዳንድ ሰዎች አላችሁ አለ ማለት ነው። እና አንዳንዴ ምን አለ መሰላችሁ እኛ ሀገር ቤት ሲተርቱ ነገርን አዳምጦ ህልን አላምጦ ይላል። ለውሳኔ ተሎ መቸኮል አንዳንዴ ጸጸቱ ነው የሚጠፋው። ለምሳሌ እንደ ሩታ ማለት ነው። እና ሩታ እንግዲህ ህዝብ ሁሉ ጦስ ያስገባል። ዘመዶች የምትላቸው ልጅ ያለው ብለው አመጣው ያው ብዙ ደረጃ ካሮ እስከዚህ ሁሉ ደርሶ እንደዛ እየለመናት እንኳን አልፈልግም እያለሽ ስትል ሆና አሁን አንዱ ወደቀውን አንዱ ሲያነሳው አንወድ መሰለኝ። እንግዲህ ሄርሜላ በመጣገቡ ሆና ሄርሜላ ስንት ነገር ባረገሽለት አሁን ሩታ መጣ በቃ አለ ያዙ ይልቀቁ ይጨብጡ ይቀብሰው ትላለች ማለት ነው። አንዳንዴ እውነት ለመናገር ግን ማርያምን ወንድ ልጅ ስትለምኑት ይኮራባችኋል። ለወንድ ልጅ ቀብረር ኮራ ስትሉ ግን ራሱ ይለምኑ ይመጣል። አሁን አብርሽ የታየ ሄርሜላም ስለምትንሰፈሰፍለት እጅም ስለምትንሰፈሰፍለት ምንድን ነው ያለም 10 ሴት መሀል ታጅቤ ብተኛ እኔ ሰላም የለኝም እስከ ማለት ድረስ ማለት ነው። አንዳንዴ ራሳችሁን መሆን አለባችሁ። ራስሽን ነው የምታስከብሩ። ማርያምን እንዴ ምንድን ነው ይዘኛል? አንድ ልጅ እኮ ችግር የለም ያድጋል። በቃ ምን ነው እስከዚህ ድረስ የምትናናቁበት? አንቺም የራስሽን ህይወት መምራት እሱም የራሱን ህይወት አለቀ። ህይወት ይቀጥላል፣ ላይፍ ይቀጥላል። እንዲህ ብሎ ተለምኖ ተጎሽሮ የመጣው ትዳር እንደኔ ሰላም ይሰጣል እንጂ እኔ አላምንበትም። ስለዚህ አብርሽም ገና ለትዳር አልደረስኩም ብሏል ማለት ነው። እንግዲህ አራንዳ ወደ መጀመሪያ ሆይ አሁን ደግሞ ሌላ ማለት ነው። እና አንዳንዴ ይገርማል። በይ እንግዲህ ሩታዬ አይዞሽ፣ እግዚአብሔር ካንቺ ጋር ይሁን። ሌላ ምንም አንልም። ጠንክሪ፣ በርቺ። እንግዲህ በቤተሰብም አሁን በሽምግልና ሊመጣላችሁ ነው። በሀገር ሽማግሌ በፓስፖርት ተይዞ ምናምን ወዘተ እንደዚህ ለነገሩ ማለት ነው። እኔ አብርሽን አልፈርድበትም። ሩታ እልም ያልሽ ጥፋተኛ ነሽ እንደኔ ማለት ነው። ይሄ ልጅ አፍዘሽ አደንዝዘሽ ከቤት ያስቀማችው ልጅ አሁን ምን አይነት ሰላም ትሰጣያለሽ ብሎ ነው ወደ ህይወትሽ መምጣት የሚችለው? እስኪ እንደው በእውነት ተናገር እስኪ። አንድ ሰው እኮ ነፃነት ሰላም ሲኖረው ነው እንዴ ይሄ አንቺና ኤፍሬም ያረጋችሁት ነገር እንደገና እንዴት ነው ለአብርሽ ህሊና ገዝቶ ሰላም ይሆናል ወይም ከኔ ይመጣል ብለሽ የምታስቢ? እኔ እንጃ እንደኔ እንጃ ይከብዳል። ብቻ ሄርሜላ ደግሞ እንግዲህ ወንድሟ ራቂ እያላት ነው ያለው። እውነት ለመናገር እንደዚህ ላይ ግን ሄርሜላ በጣም ተሳስተሻል። ማርያም ለወደዛ ወንድ ልጅ አቆላምጣችሁ ትዳር ልትይዙት ነው እንከራይ ነው እንዴ? ወንድ ቤት ወንድ ይመጣል። ለምን እንደሆነ አላውቅም። አንዳንድ ሴቶች ግን ባልጠፋ ወንድ ምን እንደሆናችሁ ምን እንደነካችሁ አላውቅም። እና ስትንገበገቡ እየተናቃችሁ መሆናችሁን እንዴት እንደረሳችሁት አላውቅም። በቃ በተረፈ ይህን ይመስላል እንግዲህ ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ መልካም ሁሉ ተመኘሁላችሁ ውዶችዬ። በተረፈ ባይ ባይ።